በእስራኤልና ኢራን መካከል የተጀመረው ጦርነት አውዱን እያሰፋ መሆኑ ተነግሯል። ጦርነቱ ከሁለቱ አገራት አልፎ በርካቶችን እያሳተፈም ይገኛል። የተባበሩት መንግስታት ድርጅት የጦርነቱ ወደ ሌሎች ሀገሮች መስፋፋት መዘዙ የከፋ እንደሚሆን ገልጿል። በጉዳዩ ላይ የመንግስታቱ ድርጅት ዋና ጸሐፊ መግለጫም አውጥተዋል። ከሁለቱ አገራት ጦርነት ጋር ተያይዞ ዝምታቸውን የመረጡ በርካታ ሀገራትም ድምጻቸውን ማሰማትና ወደ ጦርነቱ መቀላቀል ጀምረዋል። ወደ ጦርነቱ ብቅ ካሉ ሀገራት መካከል ጀርመን፣ እንግሊዝ፣ ቻይናና ፈረንሳይ ይገኛሉ። ፈረንሳይ በዛሬው ዕለት ያልተጠበቀ እርምጃ መውሰዷ ተሰምቷል። የኢራኑ ፕሬዝዳንት ፔዚሽኪያኒ በበኩላቸው ኢራን የበለጠ ጠንካራ ምላሽ ለመስጠት ዝግጁ መሆኗን ተናግረዋል። መረጃውን በዝርዝር እንመለከተዋለን። ከጦርነቱ ጋር ተያይዞ የሚወጡ አዳዲስ ሰበር መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ወቅታዊ ሰበር መረጃዎችን ከኛ ዘንድ ያግኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። በእስራኤልና ኢራን መካከል የተጀመረው ጦርነት ተባብሶ ቀጥሏል። ኢራን ማምሻውን በሰሜናዊ እስራኤል ባስወነጨፈቻቸው ሚሳኤሎች በርካቶች መጎዳታቸው ተነግሯል። ኢራን በሰሜናዊ እስራኤል ባስወነጨፈቻቸው ሚሳኤሎች በርካቶች መጎዳታቸውን የሀገሪቱ የአደጋ ጊዜ አገልግሎት ገልጿል። የ40 ዓመት ወንድ፣ የ16 ዓመት ወንድና የ54 ዓመት ግለሰብ በጠና መቁሰላቸውን የእስራኤል የአደጋ ጊዜ አገልግሎት ባወጣው መግለጫ ገልጿል። ሌሎች 20 የሚሆኑት ደግሞ በመለስተኛ ሁኔታ ጉዳት እንዳስተናገዱም ነው የተነገረው። ጉዳቱን ያስተናገዱት በፍንዳታውና በፍንጣሪዎች ምክንያት እንደሆነም የእስራኤል የአደጋ ጊዜ አገልግሎት ገልጿል። በካርሚሄል መጠለያ የነበረች አንዲት የ51 ዓመት ግለሰብ በልብ ድካም ህይወቷ ማለፉንም ገልጿል። የእስራኤል የመከላከያ ሚኒስትር በበኩሉ ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠንቅቀዋል። የእስራኤል መከላከያ ሚኒስትር የሆኑት እስራኤል ካቲዝ የሊባኖሱ ሂዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን ለሚያስፈራሩ አሸባሪዎች እስራኤል ትዕግስት የላትም ሲሉ ዝተዋል። የሂዝቦላ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም እናም በኢራን አምባገነን ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉ ካቲዝ በኤክስ ላይ ባሰፈሩት ጽሑፍ ገልጸዋል። የሂዝቦላ የቀድሞ መሪ ሐሰን ናስራላሂ ባለፈው ዓመት እስራኤል በሂዝቦላ ላይ ባካሄደችው ዘመቻ መገደላቸው የሚታወስ ነው። እስራኤላውያንን በሚያስፈራሩ አሸባሪዎች ላይ ቴል አቪቭ ትዕግስት እንዳጣች እንዲጠነቀቁና እንዲረዷት በሊባኖሱ ሂዝቦላ ላይ ተግዛጽንም አቅርበዋል። የሂዝቦላ መሪ ናሂም ቃሲም ሐሙስ ዕለት እንዳሉት የሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጭካኔ የተሞላበትን የእስራኤልና የኢራንን ጥቃት ላይ ቡድኑ እርምጃ እንደሚወስድ አስታውቀዋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢ ቤሪ በሀገሪቱ ውስጥ ከፍተኛ የሺአ ፖለቲካና የሂዝቦላ የቅርብ አጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነቱ እንደማትገባና 200% እርግጠኛ ነኝ ሲሉ ነው የተናገሩት። የኢራኑ ፕሬዝዳንት ፔዚሽኪያኒ በበኩላቸው እስራኤል ማጥቃት ከቀጠለች ኢራን የበለጠ ጠንካራ ምላሽ እንደምትሰጥም ተናግረዋል። የኢራኑ ፕሬዝዳንት መስዑድ ፔዚሽኪያኒ ግጭቱን ለማስቆም ብቸኛው መንገድ እስራኤል የምታደርገውን የአየር ጥቃት እንድታቆም ነው ብለዋል። በኢራን ሚዲያ በተላለፈው የፕሬዝዳንቱ መግለጫ ሁልጊዜም ሰላምና መረጋጋትን እንከተላለን ብለዋል። አሁን ባለው ሁኔታ ዘላቂ ሰላም የሚኖረው የጽዮናዊው ጠላት ጦርነቱን ካቆሙና የሽብር እንቅስቃሴያቸውን ለማስቆም ጠንካራ ዋስትና ከሰጡ ብቻ ነው ሲሉ ተደምጠዋል። ፕሬዝዳንቱ ይህንን አለማድረግ ግን ከኢራን የበለጠ ኃይለኛና ጸጸትን የሚያስከትል ምላሽ እንደሚሰጥ አስጠንቅቀዋል። በሌላ በኩል የኢራን የኒኩሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ የጦር አውሮፕላኖች በቴህራንና በሌሎች ቦታዎች በደርዘን የሚቆጠሩ ኢላማዎችን መምታታቸውን የእስራኤል ጦር አስታውቋል። በደቡባዊ እስራኤል በርሳቤ ከተማ የቴክኖሎጂ ፓርክን በመምታት የኢራን ሚሳኤል ቀደም ብሎ በተፈጸመ ጥቃት ህንጻዎች ላይ ጉዳት ማድረሱ የሚታወስ ነው። በጥቃቱ የሞተ ሰው ባይኖርም 7 ሰዎች ግን በጉዳት ወደ ሆስፒታል ገብተዋል። በቴህራን ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር ፎአድ ኢዘዲን ለአልጀዚራ እንደተናገሩት በጄኔቫ ስለሚካሄደው ጉባኤ አስመልክተው እንደተናገሩት የኢራን የውጭ
የውጭ ጉዳይ ሚኒስትር አባስ አራጋቺ ምንም አይነት ድርድር ለማድረግ እንዳልተዘጋጁ ግልጽ ነው፣ የእስራኤል ጥቃት በመቀጠሉ የተነሳ ነው ብለዋል። ሲደራደሩ መስጠትና መቀበል ነው፣ ነገር ግን በቴህራንና በሌሎች የሀገሪቱ ክፍሎች ቦምቦች እየተጣሉ ኢራን በዚያ የመስጠትና የመቀበል ዘይቤ ውስጥ መሳተፍ አትችሉም ሲሉ ተደምጠዋል። በሌላ በኩል በእስራኤልና ኢራን መካከል የተጀመረው ጦርነት አውዱን እያሰፋ መሆኑ ተነግሯል። ጦርነቱ ከሁለቱ ሀገራት አልፎ በርካቶችን እያሳተፈም ይገኛል። የተባበሩት መንግስታት ድርጅት የጦርነቱ ወደ ሌሎች ሀገር መስፋፋት መዘዙ የከፋ እንደሚሆንም ገልጸዋል። ከእስራኤልና ኢራን ጦርነት ጋር ተያይዞ ዝምታቸውን የመረጡ በርካታ ሀገራት ድምጻቸውን ማሰማትና ወደ ጦርነቱ የመቀላቀል አዝማሚያም ጀምረዋል። ወደ ጦርነቱ ብቅ ካሉ ሀገራት መካከል ጀርመን፣ እንግሊዝ፣ ቻይናና ፈረንሳይ ይገኛሉ። የፈረንሳዩ ፕሬዝዳንት ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል በማለት ኢራንን አሳስበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረዋል። ማክሮን ፕሮፖዛሉ በአራት ዋና ዋና ክፍሎች መዋቀሩን ገልጸዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ስራውን እንዲጀምርና የዩራኒየም ማበልጸጊያ ስራ ወደ ዜሮ ማሸጋገር፣ የኢራንን የባሊስቲክ ሚሳኤል እንቅስቃሴ መቆጣጠር፣ ኢራን በቀጠናው ላሉ ተዋጊ ቡድኖች የምታደርገውን የገንዘብ ድጋፍ በተመለከተ ቁጥጥር እንዲደረግ፣ በኢራን ውስጥ ያሉ ታጋቾችን ነፃ ማስወጣት፣ ይሄም በኢራን እስር ቤቶች ውስጥ የታሰሩ የውጭ ዜጎችን የሚመለከት ነው። ኢራን የምናስቀምጠውን ፕሮፖዛል በተመለከተ በመድረኩ ተገኝታ ለመደራደር ፈቃደኛ መሆን አለባት ሲሉ ማክሮን ለጋዜጠኞች ተናግረዋል። የተባበሩት መንግስታት ድርጅት በበኩሉ የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳትን ሊያቀጣጥል ይችላል ብሏል። 9ኛ ቀኑን የያዘው የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳትን ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት መክፈቻ ንግግራቸው በሀገሪቱ መካከል ያለው ግጭት መቀጠል ዓለምን ወደ ቀውስ የሚከት ነው ብለዋል። ጉተሬዝ የግጭቱ ማዕከል የኒኩሌር ጥያቄ ነው ብለው እንደሚያምኑ ተናግረዋል። ኢራን የኒኩሌር ጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች፣ ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። ጦርነቱ እንዲቆምና ወደ ድርድር እንዲመለሱ እማጸናለው ብለዋል። ዩናይትድ ኪንግደም በበኩሏ በኢራን ባለው የጸጥታ ሁኔታ በቴህራን የሚገኙ የኤምባሲ ሰራተኞቿን ልታስወጣ መሆኑን የዩኬ የውጭ ጉዳይ ሚኒስተር ገልጸዋል። ሰራተኞቻችን በጊዜያዊነት ከኢራን ለማስወጣት የጥንቃቄ እርምጃ ወስደናል ሲሉ የዩናይትድ ኪንግደም የውጭ ጉዳይ ዲፓርትመንት ጽህፈት ቤት ኃላፊ በሰጡት መግለጫ ገልጸዋል። ሆኖም ኤምባሲው ስራውን እንደማያቆምና አገልግሎቱን በርቀት እንደሚሰጥ ገልጸዋል። በሳምንቱ መጀመሪያ በተመሳሳይ መልኩ በደህንነት ስጋት ምክንያት በእስራኤል የሚገኘውን ኤምባሲዋንና የቆንጽላ ሰራተኞቿን ለጊዜው እንደምታስወጣ ገልጻለች። በተያያዘ መረጃ ቻይናና ዩናይትድ ኪንግደም ውዝግብ ውስጥ መግባታቸው ተነግሯል። ቻይና የዩናይትድ ኪንግደም የጦር መርከብ በታይዋን ሰርጥ ላይ የሚያደርገውን ፓትሮል በመተቸቷ ነው ውዝግብ ውስጥ የገቡት። የቻይና ጦር በቅርቡ የብሪታንያ የጦር መርከብ በታይዋን ባህር ማለፍ የጀመረችው ሰላምና መረጋጋትን የሚጎዳ ሆን ተብሎ የሚቀሰቀስ ርብሻ ነው ብሎታል። የብሪታንያው ሮያል ባህር ኃይል በበኩሉ የኤችኤምኤስ ስፓይ ጥበቃ ሮብለት ለረጅም ጊዜ ሲታቀድ የቆየውን የስምሪት አካልና በዓለም አቀፍ ሕግ መሰረት የተደረገ ነው ሲል ገልጾታል። ጥበቃው በ4 ዓመት ውስጥ የመጀመሪያው በብሪታንያ የባህር ኃይል መርከብ የተደረገ ሲሆን ዩናይትድ ኪንግደም አገልግሎት አቅራቢዎች ቡድኑ ለበርካታ ወራት የሚቆይ ስምምነት ነው ብለውታል። ቻይና ታይዋንን እንደ ግዛቷ የምትቆጥር ሲሆን ራስዋን ከቻይና ነጥላ የምታየው ታይዋን ግን ይህንኑ ውድቅ ታደርጋለች። ደሴቱን እንደገና ለማዋሃድ የኃይል እርምጃ ግን ቻይና እንደማትወስድ ገልጻለች። የቻይና የባህር ኃይል ቃል አቀባይ እንግሊዝ የኤችኤም ስፓይ ጉዞን በአደባባይ ማሞካሸቷን ተችተው የእንግሊዝ ድርጊት የህግ መሪዎችን ማዛባትና ህዝቡን ለማሳሳት የሚደረግ ሙከራ ነው ሲሉ ገልጸውታል። እንዲህ ያሉት እርምጃዎች ሁኔታውን የሚያውኩና በታይዋንን የባህር ወሽመጥ ላይ ሰላምና መረጋጋትን የሚጎዱ ሆን ተብሎ የሚደረጉ እንቅስቃሴዎች ናቸው ብለዋል። የታይዋን የውጭ ጉዳይ ሚኒስትር በበኩላቸው ዩናይትድ ኪንግደም ፓትሮን በታይዋን የባህር ዳርቻ የመርከብ ነጻነትን ያስጠበቀ ተግባር ነው ሲሉ አሞካሽተውታል። የአሜሪካ የጦር መርከቦች በባህር ዳርቻው ላይ የመርከብ ነጻነት እንቅስቃሴን አካሂደው እንደነበርም የሚታወስ ነው።
ለመጨረሻ ጊዜ እንዲህ አይነት ጉዞ በእንግሊዝ የባህር ኃይል መርከብ የተካሄደው እንደ አውሮፓውያኑ የዘመን አቆጣጠር በ2021 የጦር መርከብ HMS ሪችመንድ ወደ ቪየትናም ነበር የተጓዘው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ ጉዳዮች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።